አንድ የእሱ እጅ እንደሌለበት እንዴት ገብታ አትናገርም በሚለው ነው። እንደገና ደግሞ የእውነት ብሩን ሲሰጥ እንግዲህ እንደዚህ ቆጥር እናንተ እንግዲህ አሁን የተናገራችሁት ለእኔ ነው እንደዛ ነው። ሰዎች ደግሞ ዜዶ ስለ ወረቀት በምታወራበት ሰዓት ሙመንቱ ገጠም አይደለም መሲ ህዝቡም ይፈረድበታል። በዛ ተሰጥቷታል። አይተናል። ሄለን ወይ ታርጊ እሺ አንድ ቢታርጊ ፊራ ያለኝ እኮ የዛሬ ወይ 8 ወር ወይ 1 አመት ወይ 10 ወር ሊሆነው ይችላል ያለኝ ፊራ ዱባይ የነበረበት ጊዜ ገባሽ? እኔ በቅርብ ጊዜ እንኳን ተጣልቼ ወረቀትሽ እናሰራልሽ ብለው የቲክታክ መንደር ሲሰበሰቡ አልፈልገም ነው ያልኳቸው። ለምን ሲሉኝ ነገ ጠዋት ለማኝ ተብዬ አልሰደብም ብያለሁ። ገባሽ? እኔ ብልጥ ብሆን አይ የት ያቁኛል ወረቀቴ ሰራ ብሬል ሰብስብዬ እኮ እንደሌላው ብልጡኝ እኔ አልፈልግም። ነገ ጠዋት ለማኝ ተብዬ አልሰደብም እኔ ገባሽ? ሄለን ለእኔ $100 ወይ $200 ሰጠሽኝ እቺ ለማኝ እኔ እኮ እንደዚህ ሰጥቻታለሁ እንድባል አልፈልግም። ገባሽ? የዛ ሰዓት ይበቃ ነበር። የዛ ሰዓት ከእህቶቼ ወንድሞቼ የኦሮሞ ልጆች የጣላሁት ጊዜ ሰው በዛም ብሎ ብር በምን ላክልሽ ምናምን እያለኝ በነበረ ሰዓት በተቀበልኩ ኑሮ እስኪ የዛ ሰዓት እኛ ብር ልከናል የሚል ወንድ ካለ እኔ ፊት ይቀርብ አልፈልግም ነው ያልኩት። ለምን ብትይ ለማኝ እንድባል አልፈልግም። እኔ በጣም አረብ ሀገር ነው ያለው ጠንካራ ሴት ነኝ። ጠንካራ አልለመንም፣ ከሰው ብር አልለመንም። አዎ በጌም እጫወታለሁ ማንም እንደሚጫወተው እንጂ የብር ስጡኝ ምናምን አይደለም፣ አልለመንም። እኔ ዜድ ነኝ ገባሽ? እንጂ የዛ ጊዜ ፍስፍስ አድርጌ ቢያንስ $20,000 $15,000 ፍስ አድርጌ ምጥጥ አድርጌያቸው ወጣ ነበር። ከዛ መጥተው ቲክቶክ ነው ሰጠናት የሚሉ ይበሉ ብዬ እንደሌላው አይኔን ጨው አጥቤ ጸጥል ነበር። አልፈልግም። የማንም መሳቂያና መሳለቂያ አልሆነም። እኔ ማለት ዜድ ነኝ። እኔ ማለት ዜድ ትግራዊት ነኝ። ተወልጄ ያደኩት መቀሌ ነኝ። ደረቅ ነኝ። አዎ ደረቅ ነኝ። የዋህ ነኝ። በጣም ሲበዛ የዋህ ነኝ። በጣም ሲበዛ ተዩ መቀሌ እና ድፍን መቀሌ የሚያቀኝ እዚህ ቤሩት ድፍን ቤሩት በየዋህነቴ ማንም የሚያቀኝ ነው። ገባሽ? አልፈልግም በቃ። እና አሁንም ነገም አንዳንድ ሰዎች ውሸታም እንደዚህ ፈርጠሽ ለማንም አልፈራም። እኔ አንድ እግዚአብሔርና እግዚአብሔር ነው የምፈራው። ቅዱስ ሚካኤል ብቻ ነው የምፈራው። እኔ ያወጣኝ ከብዙ መከራ ቅዱስ ሚካኤል ነው። በቃ እሱ ነው ለእኔ ዋሴና ጠበቃዬ። አሁንም ነገም ፊራ እንድሰድበው ፈልጋችሁ ከሆነ አልሰድበውም። አከብረዋለሁ፣ እወደዋለሁ። ገና ካጠገቡም እቆማለሁ። ካሁን በኋላ ለማየት ያብቃችሁ። ሄሉ አመሰግናለሁ። አክብረሽ ሀቁን ስላወቅሽ እሺ። እና አመሰግናለሁ። ፊራን በስነ ስርዓት ስደውልለት በስነ ስርዓት ነው ነገር ያስረዳኝ። አንቺ የነገርሽኝን ነው የነገረኝ። ግን ህዝባዊ ጉዳይ ስለሆነ ቪዲዮ ላኩ ብዬ ነበር። ለምን ቀጥታ መጥቼ እንደዚህ ብላቸው ተከፈለሽ ይሉኛል። ለዛ በቃ ቪዲዮ ላይ ሪያክሽን እናደርጋለን ላኩልኝ ብያቸው ነበር። እሺ በነገራችን ላይ ሄሉ እኔ ሰክረሻል ምናምን የምትሉኝ ይኸው ከነ ብጃማዬ እንደዚህ ብዬ ጽድት ብዬ ቤቴ ምተኛ ልጅ ነኝ እኔ። ምን አገባው? ሸርሙጣ ልጆች። ሄሉ አንድ ነገር ልንገርሽ። ያ ግን ትናንት በዚህ ብር ላይ እየተናገርኩሽን ነገር ሶሪ እሺ ብርጅስቶ ኖ ችግር የለም። ሄሉ የሶሻል ሚዲያ ባህሪ ነው። ላስላስ ያለ ነው። በነገራችን ላይ ሄሉ አንድ ነገር ልንገርሽ። እግዚአብሔር ይመስገን የትኛውም የሰው ሀቅ ላይ አታገኝኝም። ምድርና ሰማይ ከፍ ዝቅ ይላል እንጂ የሰው ሀቅ ላይ አታገኝኝም። ምናልባት ከሰው ጋር ኢሞሽናል ሆኜ ልነጋገር እችላለሁ ምናምን፣ ከዛ በተረፈ የሰው ሀቅ ላይ አልገኝም እኔ። እና አመሰግናለሁ ሄሉ። ያው ማኛው መጣ መቼም ብሩን የተካፈለው ዮኒ ነው። አላዝንም እኮ ጨክንባት በዚች ምላሳ አልጨክንም እኔ
በዚህ በሄሉ ምላሳም አልጨክንም። ጌታን ምን አባቷ እንዳስነካችኝ ባላቅም ይመቻል። በመጀመሪያ ደረጃ $5,000 $500,000 ይቅርታ ሰጥቶኛል። ፊራ 500,000 የፈለግከውን እርገጥ ብሎ ለእኔ ከኔ ውጪ አቅም ያለው የለም። 500,000 ያንተ ነው የግል ብሎ ከ3.5 ሚሊዮኑ ለእኔ ገዝቶኛል። አንድ ሁለተኛ እኔ የማውቀው ፍራውል ሶሻል ሚዲያ ላይ የማውቀው የሚረዳውን የሚያግዘውን መልካሙን ፍራውል አውቀዋለሁ። አሁን የተፈበረከትበትን ፍራውል አላውቀውም። እኔ ከየት እንዳመጣችሁት አላውቀውም። እኔ የማውቀው ፍራውል ግን በግልጽ ልንገራችሁ፣ ሰው ሲቸገር የሚረዳውን መልካሙን የእግዚአብሔር ሰው የሆነውን ፍራውል አውቀዋለሁ። አንድም ያለ መረጃ እንዳልኩሽ የአባዱላ እንደዚህ ነው እንደዚህ ነው በዚህ ወጥቶ ጉዳይ ነበር ጨፍጫፊ ነበር የሚባለው አንድ ነገር ከተናገርኩ ካስወረድሽኝ ከኔ ጋር ነው የምጣየው። እሺ ከኔ ጋር ነው የምጣየው። እንደ ሀቁ እንደነበርኩ ሀቅ አወራለሁ እስከ መጨረሻ። ሌላው ዛሬ ያልኩትን ነግርሻለሁ። ዛሬ መሲን ጠየቅኳት። ጌታ ሪላክስ አድርጊ እሺ። ማንም ለምን ማወርድሽ ቤታችሁ ነው እሺ። ያ መሲን ጠየቅኳት ዛሬ ማለት ነው። ይኸው ጌታ ምስክሬ ማለት ዛሬ እንኳን በመጠራጠሬ በጣም ሶሪ ማለት ፈልጋል። ተጠራጥሬ እንዲህ መሲ ሄሉ እንደዚህ ስታወራ ሰምቻለሁ፣ ዜዶን ገንዘብ ሰጥቷታል ተብሎ ተወርቷል። ምንድን ነው ይሄ ጉዳይ? መስዬ ንገሪኝ አልኳት። ይኸው ጌታ ምስክሬ ልጆቼን አሁን እዚህ ጋር ዜዶ የተናገረችው ኤግዛክትሊ ዘሴም ነው መሲ ነገረች። ተመሳሳይ አንድ አይነት ነገር። ስለዚህ እኔ የማውቀው ፍራውል ሰውን የሚረዳውን መልካሙን ፍራውሉን አውቀዋለሁ። ተፈብርኮ የሚወራውን ፍራውል ከየት እንደመጣ ባላውቀውም ተወዛግቤያለሁ። እኔ ራሱ የተወዛገብኩት ፍራውል አለ አሁን ሶሻል ሚዲያ ላይ ያለ። እኔ ግን የሆነ ሰው ቸገረው ሲባል ሮጦ የሚመጣ ሰውየውን አውቀዋለሁ፣ በእኔም ስላየሁት ማለት ነው። እና በጣም ያሳዝናል። አንድ ሰው ለመጣል ባልበደለው፣ ባልሰራው፣ ምን ባላለው፣ በረዳው አንድ ብር ሰውን ያልጠየቀ ሰውዬን ቀጥቅጠው ቲፎዞ ተመርጦ ምን ተደርጎ እኔ እንዲያውም ዋሽቼ ለማስታረቅ ከትላንት ወዲያ ቪዲዮ ሰርቼ ነበር። በቃ እነዚህ ሰዎች ይታረቁ ከዚህ ይለፍ ብዬ በቃ ነው አጀንዳ ነው ምናምን ብዬ ላጥ ብዬ ላስታርቃቸው ስል ቴዲ ሐዋሳ ኖ እኔ የምሬን ነው ብሎ ፖሰተ። ኦኬ ይመች ተባሉ አልኳቸውና ተውኩት። ተባሉ ምን አገባኝ። ገብታሽ አንዳንዴ ለጓደኞችሽ ዋሽተሽ ታስታርቂያለሽ እንጂ ዋሽተሽ አታጣይም። አሮን ብሊቭ እኔ ዋሽቼ ላስታርቃቸው ነው። እግዚአብሔር ምስክሬ። በዚህ ጉዳይ ላይ ከፍራውል ጋርም አልተነጋገርኩም፣ ከቴዲ ሐዋሳም ጋር አልተነጋገርኩም። ፈጠርኩና ይህን ነገር ለምን ወደ አጀንዳውን በቃ አጀንዳ ተፈጥሮ ነው ብዬ ለምን አልቀይረውም በሚለው ዋሽቼ ላስታርቅ ነበር። ቴዲ ቴሌግራም ላይ ጻፈው። እኔ ቀልድ አላውቅም በዚህ ጉዳይ፣ የእውነት ነው የተያያዝኩት፣ እናወራለን አለ። የማቻጀ ይፋለጡ፣ እኔን ስለማይነቁኝ አይመለከትኝ። ስለዚህ አሁንም እላለሁ እኔ የማውቀው ፍራውል አሁንም ደግመዋለሁ፣ ሁሌም ደግመዋለሁ። ይችን ቃል እንዳረሱ እኔ የማውቀው ደጉን መልካሙን የእግዚአብሔር ሰው ፍራውልን አውቀዋለሁ። እናንተ ሶሻል ሚዲያ ላይ የሚቀባጠረው ፍላወር ሌላ የማላቀው ፍራውል አለ። በቃ እኔ የማውቀውን ግን መቼ ይሄን መሰክራል። መቼ ከዚህ በፊት እኮ ክፉ ተናግሬዋለሁ። አልተናገረኝ። እዚህ ጋር አንድ ነገር እንገርሽ፣ በእኔ ብር ሰጥቶሻል ወይ ለወረቀትሽ ምናምን ብሎ እኛ ብር እንስጥሽና ሚዲያ ላይ ተናገሪ ያሉኝም ሰዎች አሉ፣ ወንዶችና ሴቶች። አዎ አልናገርም። ለምን ብሎሽ የለ እንዴ አላለኝም። ያ ብር ላንቺ አልነበረም እንዴ? ኖ ለመሲ ነው እሱ። አዎ ብሎኛል። ፍራኤልና እንትና ሳሪ አልሀበሻ ሁለታችን ሆነን እንጨርስልሻለን። ይህም በአደባባይ ነው የተነገረ፣ በአደባባይ የዛሬ 8 ወር ነው የዛሬ 10 ወር ባይዘው ክረምት አካባቢ ነው የነበረ። ዝናብ የጣለ ምናምን ነበረ እዚህ ቤሩት ላይ እና በውስጥ ብዙ ነገር ያኔ ብዙ ሰው ይሰማሻል ምናምን ነበር። እኔ አሁንም ነገም ደግሞ ያ 2000 ቆጥሮ የሰጠው ለመሲ ለምረቃ ተብሎ እኔ ግን ስብስብ ብያለሁ። ለእኔ መስለኝ ምናምን ስል ይሄ ለአንቺ አይደለም ይሄ ለመሲ ነው። ግን አንቺ ፓስፖርትሽን አውጭና እኔና
ሳራ አልሀበሻ ራሱ በትግርኛ አድርጋ ነው ችግር የውልይ አነይ ፍራኤል ኮይና ንሕግዘኪና ያኔ እናግዝሻለን ችግር የለውም ያለች እንጂ ብር ለኔ አይደለምም ምን አለም ዮኒ የዚህ ጋር ስለተናገር አለም ዮኒ ከኔ ጋር ጥላቻ አለው ከኔ ጋር ይሰድበኛል ያንቋሸኛል ስለ ፍራኤል አያገባኝም እርስ በርሳቸው ይቃረባሉ ግን ስለ ፍራኤል ደግሞ አንዳንዴ እውነት መናገር ለእግዚአብሔር ነው ገባሽ በቃ ያ ልጅ ያለ ስሙ ስም መስጠት ነው በቃ ስሙ አይደለም ነው ስም ያጥፊ ካሉኝ ብር ተቀብዬ 1000 ወይ $500 ተቀብዬ ስሙ ማጥፋት አልችልም ይቀራል ያ ብር በጌም ማመጣው ነው ገባሽ በምን ማመጣው ነው አልፈልግም ያ ልጅ መልካም ልጅ ነው ብሔር ሃይማኖት ሳይለይ ለሁሉም የሚረዳ ልጅ ነው አሁንም ነገም በቃ ያ ብር ለኔ አልነበረም እና አንተ ፓስተር ቆለጣም ቆይ ዘዶ ኧረ አንቺም እኮ አለሽ አንወሻሽ በነገራችን ላይ ፓስተር ቆለጦ ለምትሉ ኧረ ኦርቶዶክስን ቆለጣ ማታርጓት ጥሩ አይደለም ለእናንተም ጥሩ አይደለም እኮ ጌታ ጥሩ አይደለም እኔም መቸኝ ግን እዚህ ጋር ስትጽፉት ኦርቶዶክስ ቤት ቆለጥ ገባ እንደ እያልኩ ነው ከይቅርታ ጋር እኔ መዝናኛዬ ነው ስድብ አይሞቀኝ አይበርደኝ እና ኦርቶዶክስ ቆለጥ ገዛች እንዴ በማህበር እያልኩ ነው ተው አይጠቅማችሁም እኔ አንድ ሰው ነኝ ሄለን አንቺ ምንድነሽ ሃይማኖትሽ ምንድነው ስነ ስርዓት አድርግ አሁን እዚህ ጋር ፓስተር ቆለጦ ስለኛ እዚህ ተከብረ ደቂቃ አይደለም አሁን እዚህ ጋር ፓስተር ቆለጦ እያልሽ ስለ ሃይማኖት ታወሪያለሽ ስርዓት አድርግ ስለ ዜዶ ከመይ በነገራችን ላይ ፊራን አላወራንም አይነት አጀንዳ ውስጥ መግባት ስለማይፈልግ እኔ ዜዶ ቆለጣ አይነፋም ታከብረ ነው ማከብረ ዜዶና ዮኒ ማለት አሁን ፊራ በማንም ጎን ጸብ ውስጥ መግባት ስለማይፈልግ ከዚህ ውጪ እናርገው እሱን እሺ ዜዶ አንዴ በየቤታችን ትንሽ እንጫወታለን ስለ እየጠራ በመሆኑ በአንተ ጉዳይ ላይ እያወራን ነው አንዴ ከሱ በፊት አንዴ ሄልቻ አንዴ ፊራ $500,000 ስለማይፈልግ እሺ ይቅርታ አንዴ ሄሉ ፊራ አለ $500,000 ምን ላድርገው እኔ ፈርቼ ይዤዋለሁ ዝም ብዬ ልጠቀምበት ወይስ ምን ይሁን ዘግበኝ ተጠቀመው የፈለግኩትን ላድርገው አይደል ባይዘወይ ፊራ መሆን አላወቅም ነበር ፊራ እዚህ እሱ ጎል ያስገባ ነው አንተ ስርዓት ያለህ ልጅ ነህ በስነ ስርዓት እዚህ የመጣው ስርዓት ያለህ ስለ ብሬ ላውራበት ግን ችግር የለም ስለ ብርም ስለምንም አታውራ እዚህ ያለው ላውራበት ስለ ገንዘብ $500,000 ነው አውራለሁ ሃይማኖቱ ሙስሊም አንዴ ይሆናል አንዴ ኦርቶዶክስ ይሆናል አንዴ ጴንጤ ይሆናል አንዴ ምን ይሆናል ሃይማኖት ማይታወቅ አርፈ ቁጭ በል ስርዓት አለ ዘንድሮ በቃ አምላክ እኔ ስለ $500,000 እኔ አሁን ለፊራ እንስማው ሄልዬ የፊራ እንስማው አንዴ ዜዶ ለመሰላችሁ እሱ ከእንደዚህ አይነት ጸብ ውስጥ የጸዳ ስለሆነ እሱም አንዴ ልጠቀም እና ተጠቀም ብሎኛል ሰምታችኋል እኔ ላይ ቆይ አንዴ ሄልዬ አዲስ ነገር ብታዩ አዳዲስ ነገሮች ብታዩ እንዳትናደዱ ትልልቅ ነገሮች ብታዩ መናደድ አይቻልም 500,000 ነው ቤተሰብ እንዳትናደዱ ታንኪዩ ቀጥል ፊራ አሜን ብያለሁ ይሆናል ግን እኔ እዚህ ጋር ማለት የምፈልገው ምንድን ነው ሁላችሁንም እግዚአብሔር ይባርካችሁ ከዮኒ ጋር ተደዋውለን አናውቅም ከዛ ከእርቁ ቀን በኋላ ተገናኝተን አናውቅም ከመሲም ጋር እንደዛው ግን ያንቺን ቪዲዮ አይቼው ነበረ የዜድ ጉዳይ ሲባል እነሱ እውነታውን ስለተናገሩ ምንም ማለት አልችልም ግን ምንድን ነው ማለት የምፈልገው ሁላችንም ከአንድ ሀገር የመጣን አንድ የእግዚአብሔር ፍጥረት ነን እግዚአብሔር የፈጠረን በእግዚአብሔር የተፈጠርን ሰዎች ነን ሁለተኛ ነገር ደግሞ የአንድ ሀገር በተለያየ ስደት ሀገር ብንኖርም ፓስፖርታችን አሁን አንዳንዶቻችን ብንቀይርም ኢትዮጵያዊ የሚል ማንነት ውስጥ ነው ከዛ ደግሞ ኢትዮጵያ ውስጥ ደግሞ ሆነን ደግሞ የተለያየ ደግሞ በተወለድንበት ብሔር ኦሮሞ አማራ ትግሬ ጉራጌ የተለያዩ እንትኖች አለን በዛ ውስጥ ግን የሚያስተሳስረን ምንድን ነው ፍቅር ነው እኔ ከማንም ሰው ጋር ጸብ ውስጥ በጣም
ከዚህ በፊት በፐርሰናል የሚያውቁኝ ሰዎች ብዙ ገስጸውኛል፣ ቤተሰቦችም ገስጸውኛል። ወላ ከቴዲ ጋርም በሆን እሱ ብዙ ነገር ሊያወራ ይችላል፣ ብዙ ነገር ሊል ይችላል። እኔ ከዚህ በኋላ ለማንም ሰው መልስ የምሰጥም ሰው አይደለሁም፣ አልመልስም። ራሱ ፋብሪኬት እየተደረጉ ይወራሉ ገና ብዙ ከዚህ በላይ እና እኔ ጋር የሚጨምረውም የሚቀንሰውም የሚፈጥረውም ነገር የለም። ምክንያቱም እኔ እዚህ ሶሻል ሚዲያ ላይ ያለሁት አሁን ትላንትና ድንገት ነው እኔ ላይቭ ላይ እየተጫወትኩ ነው መጥተው እርዳታ ያሉት። ስረዳ ኦልሬዲ እዛው ጋር ስድብ ጀመሩ። እየረዳው እዛው ጋር የሚሳደቡ በጣም ብዙ ሰዎች ነበሩ። በጣም ብዙ ሰዎች ይሳደቡ ነበር እና ይሄ ለእኔ በረከት ነው፣ ለነዛ ሰዎች ግን እርግማን ነው የሚሆነው። እኔ ከእግዚአብሔር ነው የምቀበለው። እነዛ ሰዎች ግን ለእነሱ እርግማን ነው የሚሆነው። በረከት ማጣት ወይ ደግሞ የራሳቸውን ነገር ወደ ማጣት ነው የሚሄደው። ግን ወደዚህ ወደ ዛሬው ጉዳይ ስንሰበሰብ በወቅቱ የሄድኩት ከምግብ ቤት ሳራ ጋር ነበርና የመሲን ሱቅ እንሂድ ተባብለን ሄድ ነው። ከሳራ ጋር ሄድን። ከዛ የመሲን ሱቅ ሄድኩ፣ አየው። ድንገት ነው እንደውም እኔ ሰርፕራይዝ ነው ያደረግናት እንጂ ሳራ እመጣለሁ ብላ እኔ ግን እንደምመጣ አታውቅም ነበር። ድንገት ነው ወደ ማታ አካባቢ ሄድ ነው፣ ሰርፕራይዝ አደረግናት። ሱቋን አየው። ከዛ ላይቭ ነበረች እሷ። እኛ ስንሄድ አጋጣሚ ሆኖ ቲክታክ ላይቭ ላይ ነበረች። ሰው ልዘጋውም ነበር፣ ችግር የለውም ላይቭ ቁጭ በያልናት። ከዛ እኔ ለወጣ ስል 2000 ስሰጣት እንትና ነበረች፣ ዜድ ነበረች እዛ ላይ እና እየተሳሳቁ ነበረ። በቃ እየተሳሳቁ እየተጫወቱ ነበር። እኔም ወረቀት ምናምን ሲባል የት ነው እንደምትኖሪው ብዬ ነው እንደውም የጠየኳት። እኔ ዱባይ መስላኝ ነበር የምትኖረው። አይ ባህሬን ነው ምናምን አሉኝ። ከዛ እናወራበታለን ነው ያልኩት። እኔ በቃ ሳራ ጋር እኔ መሲ ሳራ እናወራበታል። ምክንያቱም እኔ አደርጋለሁ ካልኩኝ አደርጋለሁ የሚል ካፌ ከወጣ አደርጋለሁ፣ ምንም እንትን የሚል ነገር የለውም። ግን አንዳንድ ጊዜ አደርግላችኋለሁ ብዬ ውሸት። አሁን ለምሳሌ አንድ ልጅ ወረቀት የለኝም ዱባይ ውስጥ በጣም ተቸግሬ ነው የምኖረው አለኝ። ልንገራችሁ፣ የሚገጥመኝ በጣም ብዙ ነገር አለ። ኦኬ ወንድ ልጅ ነው ይቸገራል። አሁን ፊቄ ማን ነው ዮኒ አይተሃል? እነ ፊቄ ምናምን መንጃ ፈቃድ ያወጣሁላቸው ወንዶች አሉ። በነገራችን ላይ ዮኒ አካል መሲም ፍቃዱ ምናምን የሚባሉ ልጆች የተወሰኑ ልጆች አሉ። መንጃ ፈቃዱ ላወጥቼላቸው ታክሲ የሚሰሩ ልጆች አሉ። አዲስ አይደለም ይሄ ወረቀት ማሰራት ምናምን ለእኔ አዲስ አይደለም። መሲ ጋር ብዙ አለ፣ ቢያንስ በጣም ብዙ። ግን እዛ ጋር ያ ልጅ ምን አለኝ፣ ወረቀት አሰራልኝ ካለኝ በኋላ እሺ ብዬው ከ3 ነው ከ4 ቀን በኋላ ላይቭ ክለብ ውስጥ እየጨፈረ ጫት እየቃመ ክለብ ውስጥ እየጨፈረ አየሁት፣ ላይቭ ከፍቶ ማለት ነው። አሁን ለዚህ ሰውዬ ላደርግለት አልችልም፣ ማቆም ነው ያለብኝ፣ ማቆም ነው ያለብኝ። ስለዚህ እዛ ጋር ነገሩን ልጁ ድጋሚ ስጠይቀኝ ላይቭ ላይ መጥቶ እንደዚህ ብለህ ቃል ገብተልኝ ነበር ሲለኝ፣ አንተ ሲጀመር ጨፋሪ ክለብ ነው የሚጨፍረው፣ ጫትን እየቃምክ ምናምን ሴቶች ይዘህ አየው ስለው ይቅርታ አድርግልኝ ምናምን አለ። አሁን አንተ የኔን ገንዘብ ብሰጥህ እንደዛ ነገር ላይ ነው የምታውለው። እኔ ደግሞ ከእግዚአብሔር የተቀበልኩት ስለሆነ ለተቸገሩት ነው እንጂ የማደርገው እንዳንተ ላሉት አላደርግም ብዬ ላይቭ ላይ አሰናበትኩት ማለት ደን ከሆነ ጊዜ በኋላ የሆነ ግሩፕ ላይ ሲሰድበኝ አይቼዋለሁ። ስለዚህ ይሄ ግን እዚህ ጋር ምንድን ነው ብዙ ከዚህ በላይ እኔ ራሴ ዮኒ እንዳለው እኔ ራሴ ሶሻል ሚዲያ ላይ የሚወራውን ፍራውል አላውቀውም። እኔ ራሴ እኔም እንደ ሰው ቁጭ ብዬ ሻይ እየጠጣው ነው የምሰማው። ስለ ፍራውል ተብሎ ሲወራ አሁን ሄሉዬ በእውነት ነው የምልሽ ሻይ እየጠጣው እየሳኩ ነው የምሰማው። ለምን ያኛው ፐርሰናሊቲ የለኝም። እና ሰዎች ግን ምን ያህል እንደውም የተረዳሁት ምንድን ነው ትላንትና ነው አንቺ ቤት ተሰማቸው ነበር። አንደኛው ገብቶ እሱና ዶክተር አብይ ገጽታ ግንባታ ላይ ናቸዋል። ወስዶ ከጠቅላይ ሚኒስትር ጋር ሁሉ የሚያፈቃቅሩ ሰዎች አሉ። ሀገር የሚመራና አንድ ተራ ግለሰብ አብሮ ቁጭ አድርገው ትላንት አንቺ ቤት ላይ ነው የምሰማና ስስቅ ነበር። በጣም ነው ምስቅ የነበረው። ይሄን ያክል ለምንድን ነው የሚጣሉት? በእኔ ጉዳይ ይጣሉ ነበረ እና እስቅ ነበረ። እሱና ዶክተር አብይ ገጽታ ግንባታ ነው። እሱ ችግኝ እየተከላ ከተማ እያሳመረ ገጽታውን ይገነባል። ይሄ ደግሞ በዚህ በኩል ብር እየሰጠ ገጽታ ይገነባል አሉ እና ከአንድ ሀገር ከሚመራ ትልቅ ሰው ጋር እኔን ወስደው ተራ ግለሰብ ያፎካክራሉ። ሰው ይሄ ምን ያህል ማህበረሰባችን ምንድን ነው? ይሄ የሶሻል ሚዲያ ባይመጣ እንተዋወቃለን ወይ? አንተዋወቅም ማለት ኢትዮጵያዊ የሚለው ማንነት በዚህ መልኩ መገለጥ መቻሉ ለእኔ ያሳዝነኝ። ከዛ ውጭ ግን
አሁንም ቢሆን እኔ ለማንም ሰው መልስ የምሰጥበትም ታይምም የለኝም ጊዜም የለኝም እና ከዚህ የበለጠ ገና ተፈብርኮ ሊመጡ የሚችሉ ብዙ ነገሮች ስላሉ አብሬ ነው የምሰማው። እንደ ሌሎቹ ነው ልንል ነው የምፈልገው። ዮኒ ግን እዚህ ጋር ፊራዬ አንድ ነገር ከአንተ ጋር የነበረ አላውቀውም። ዱባይ ነው ያለው። ያው እኔ ስሙ ስለማላውቀው ነው። እኔ ወንድምህ ነው የመሰለኝ። አብራችሁ መሲቃ ቁጭ ብላችሁ የነበረ እኔ አላውቀውም ስሙ። እንደዚህ በላይ ምናምን ሀቢባ እኔ እንጃ ሪከርድ ይኖራታል። መሲ ሪከርድ አለሽ ይዘዋለች መሰለኝ። እኔም ያው እንትን አድርጌዋለሁ። መሲ የዱባይ ፖሊስ የትግራይ መንግስት መሲ ወይ ይቅርታ፣ እኔ በሄድፎን ነበረ። ማነው የነበረ እንትን ከሱ ጋር ሱቁ ላይ የነበሩ ከፊራ ጋር አንቺ ሱቁ ላይ ኦኬ፣ አብረው የመጡት የእኔ ቦስ የሚባለው ልጅ። አዎ ዮኒ በስ ሀቢባ ቤት እኔ ምሽ ሀቢባ ቤት እኔ በራሴ እሱ በራሱ ሀቢባ በራሷ አራተኛ ማን እንደነበር አላውቅም። መጥቶ አንቺ ሳትሰክሺ ለምን ያልሰጠኝ ሰጠኝ ትያለሽ ምናምን ምን ነው ከሱ ጋር እግርህ ልጠብ እያልክ ነበር። አሁን ተጣልተዋል ወይ ምን ነው ምናምን ስለው ለሀቢባ ሲናገራት ያው ሰድቤዋለሁ። እኔ እሱ ወንድም ነው የመሰለኝ። እኔ በመልክም ምናምን ስለምትመሳሰል አያገባኝም። ያው ኢትዮጵያዊ ስንሆን እንመሳሰላለን። ወንድምን ሁሉ እኔ እንደ ወንድም ነው የምቀርበው። ግን እዛ ጊዜ እንጂ ለእኔ ያለኝ ለምን ሰክሻለሽ አንቺ ለምን ግልጽ አትናገሪም? እንዳልሰጠሽ ድሮም እሰጥሻለሁ ብሎኛል። እኔ አላልከኝም። በቃ አንተ አሁን እንዳልከው ችግር የለም እንነጋገርበታለን። ሳሪና አንተ እንደዚህ ነው ያልኳቸው። አሁን ሰው $2000 ቆጥረ ስትሰጥ ምንድን ነው የመሰለው? እኔ ስፍስፍ አላልኩም። አይ ላንቺ አለም ይሄ ለመሲ መመረቂያ ነው ስትል ከዛ እዚህ የመጡ ስጣላ ምናምን የወንድማችን ብር መልሺ የወንድማችን እኔ አልሰጠኝም አልኩ። አሁንም ስላልሰጠኝ ነው አልሰጠኝም ያልኩ። እኔ ያቺ ቃል ያቺ አስብባታለሁ ያልከው ያቺ ችግር የለውም ያልከኝ እሱ ብቻ ለእኔ በቂ ነው። ገባህ? እንድታረግልኝ አለም እዚህ ጋር እንድታረግልኝ አለም። ያቺ ከአፍህ መጥፎ ሳይሆን ጥሩ ነገር የወጣህ ግን በቃ ለእኔ በቃ መልካምነት ነው የታየኝ። ገባህ? አሁንም ምንም ያ ህዝብ ይሄ የቲክታክ ህዝብ አንዴ የሰው ፕሮፋይል የሚያደርግ አንዴ የምን ፕሮፋይል የሚያደርግ በቪዲዮ ወጥቶ የማይሳደብ ሰው እኔ ምንም አይመስለኝም። ቢሰድቡኝም ምንም አይመስለኝም። አሁንም ለእኔ ነገም በውስጥም ምንም ብር ምንስጥሽ እንደዚህ ስደቢ ምናምን ነው። እኔ በመልካምነት ነው የማውቅ ለእኔ ሳይሆን ለሌሎች ለተቸገሩ ለአቅመ ደካማ ሃይማኖት ሳትል ዘር ሳትለይ ምን ሳትለይ ለምታግዘው ነገር እኔ ሪስፔክት በጣም ነው የምወድ፣ በጣም ነው የማከብርህ። ቴንኪዩ። እኔ ግን የገረመኝ እዚህ ጋር ምን መሰለሽ የሉ አሁን አረብ ሀገር ፓስፖርት ምንድን ነው አይዲ የተሰራላቸው መንጃ ፈቃድ የወጣላቸው በዝርዝር አሉ። የኔ እንትን ላይ በዝርዝር አሉ እና እንደውም መሲ ከነገረችኝ በኋላ ነው ዋጋ ወርታች $4000 እና $5000 ምልክላቸው እንጂ በፊት $10,000 ሁሉ ነበር። 35,000 ድራም ነው እያሉ ነበር የሚቀበሉኝ የነበር። ከዛ መሲ አየችኝና ይሄ እኮ $4000 እና $5000 ነው የሚከፈለው ፍራወል ስትለኝ ነው ያስተካከልኩት። አሁን እንግዲህ እኔ አንድ ነገር እዚህ ጋር ልጠይቅ። 2300 ሰው አለ። እኔ አረብ ሀገር ላይ ወረቀት ያሰራሁት በሰነድ ያለ ኦልሞስት 32 ወይ 33 ልጆች ይሆናሉ። 5,000 $4,000 እንትን በይላቸው ለእያንዳንዱ ማለት ነው። ገብቶሻል? ለእያንዳንዱ ሰው $4,000 ሲወጣ ስንት ነው ይመጣው? እንደው ለ32 ሰው እንኳ ቢሆን ይሄ በእንትን ያለ ነው የተሰራላቸው። ኦልሬዲ ወረቀታቸው ምናምን የተሰራላቸው ነው። በተለይ የምህረት አዋጁ ጊዜ በጣም ብዙ ልጆች ናቸው። እንግዲህ አስብ ሰው ተይው 4 ሰው እንኳ 4 ሰው ለማላውቀው ሰው 4 ሰው ወይ 5 ሰው ወይ 10 ሰው እንኳ ቢሰራ እኔ እንዲህ ሰው እንዲያመሰግነኝ አይደለም። ለዘድ እንኳ ቃል ገብቼ ረስቼ ባላሰራ እነዛ 20 ምናምን ወይ ደግሞ 10 ልጆች ኢትዮጵያ አይደሉም ወይ? አይ ፍራውል እነዚህ ልጆች እንኳ አግዟል ወይ ረስቶት ይሆናል ወይ ደግሞ ጊዜያት ይሆናል የሆነ ነገር ገጥሞት ይሆናል ተብሎ ፍራውል እንደዚህ ተብሎ ነበር ነው እንጂ በዛ ሰበብ አድርጎ ፍራውልን መቀጥቀጥ ምንድን ነው ቤኔፊቱ? እኔ ጥያቄ ነው።
እንትና ማን ነው ዮኒ ያውቃል እንግዲህ ፍቄ የሚባለው ልጅ የዛሬ 3 ዓመት ነው ምናምን መጥቶ እያለቀሰ ነበረ። ሰው እንኳ አያናግረኝም ፍራውን የሚያናግረኝ በእግሬ ነው ከዛ ወደዚህ እየመጣሁ ያለሁት ስራ ፍለጋ ተንከራተትኩ ነው። ላይቭ ላይ ቁጭ ብሎ ነው ያለቀሰው። እነ መሲም አሉ እነ ዮኒም ያውቁታል ይህንን ልጅ ፍቄ የሚባል ምንድን ነው ያጣው ስለው በቃ ምንም ስራም አላገኘሁም ልጅ አለኝ በጦርነቱ ተፈናቅዬ ነው የመጣሁት በቃ ሲለኝ መንጃ ፈቃድ አውጥቼለት ታክሲ አስያዝኩት። እሱ ራሱ የሚመሰክረው ነው አለ በህይወት አሁን ዱባይ ላይ ስራ የስራ አይ ቲንክ ወደ ካናዳ ነው ምናምን ገብቷል መሰለኛው ደውሎልኝ ነበር። እንግዲህ አስብ አንድ ሰው ራሱ ሰው ሰጥቶኝ አይደለም ሰብስቤ አይደለም እንደዚህ ብዬ አይደለም ያ ነው። ግን ሰው የሆነን ሰው ስም ሲያጠፋ ማስረጃ መጠየቅ ለምሳሌ ዮኒ ተነስቶ ፍራውል እንዲህ ነው ቢል አይ እስቲ አሳየን ተጨባጭ ማስረጃ እና እንመን ማለት ነው እንጂ እንደ ግሪሳ ፍራውል እኮ የሆነ ብርጭቆ ሰብሯል ከተባለ አዎ ብርጭቆ ሰብሯል ተብሎ መለመድ የለበትም ይሄ። ምክንያቱም የት አለ ሲሰብር የት አለ አለ ፒክቸር አለ ምን አለ ድምፅ አለ የተሰበሰበ የት አለ ምን አለ ያ እነዚህ ነገሮች መለመድ አለባቸው። ይሄ ሲሆን የውሸት አሁን እኔ ፖለቲካውን ምኑን የሚሰሩ ሰዎች ለካ እንደዚህ ነው እንደ ፖለቲካውም እንደዚህ ነው እንደ ውሸት የሚሆነው ምናምን ብዬ ነው ትምህርት ነው የወሰድኩት በእኔ ላይ። ምክንያቱም ሰዎች መጠየቅ መቻል አለብን። የት አለ ማስረጃ እንደዚህ ብለሃል ወይ እንደዚህ የት አለ ኤቪደንስ አሳይ ማስረጃ አሳይ ይሄን ላልክበት ነው። ከዛ ውጭ ግን ዝም ብሎ ያው የሰው ስም ማጥፋት ይቻላል ማውራት ይቻላል ዳዝ ሜክ ሴንስ። እና አንቺ ደግሞ እንደዚህ ጠርተሻቸው ስላናገርሻቸው ደስ ነው የሚለኝ። ዮኒ ደግሞ ውሸት ቢሆን ዮኒ የሚራራ ልጅ አይደለም በነገራችን አይራራ የሆነ ችግር ቢያገኝብኝ ቁጭ ብሎ ነው የሚቀጠቅጠኝ እንትን አይለኝም የሚራራ አይደለም። ያንን ነው ልል የምፈልገው። አመሰግናለሁ። እሱማ ጴጥሮስ አይደለም እንዴ? ጴጥሮስ እኮ ለኢየሱስ ክርስቶስ የከዳ ዮኒ ማኛ ማለት ነው። በእናንተ አንዴ ኩኩኩ ፊራ ከመሄዱ በፊት ከዳተኛ እኮ ዜዶ እና ዮኒ እናንተን አጀንዳ ዜዶን እንዴት ነው ጭረዋል ፊራ እዚህ ነገሩ ስለማይገባ ማለት ነው። ፊራ አንድ ጥያቄ ጠይቀህ ብዙ ጊዜ ዮኒ በአንተ ይታማል ትከፍለዋለህ ይባላል። እውነት ከፍለው ታውቃለህ? ምንድነው ጓገጭምት ከእሱ አንደበት እንስማ። እርግጠኛ ሲሆን ማን እንደሚያዘርፍት አለ ራሴ ነኝ ግን እርግጠኛ 500 ሺህ በቃ አላዳምጥሽ። የእውነት ፊራ ስም በዚህ ይታማል እና ማለት በተለየ ሁኔታ የምትከፍለው አለ ወይስ እንደ ማንኛውም ሰው ጊፍት ልትልክ ትችላለህ? ያው ሚዲያ ስለሆነ የእውነት ሳወራ ፊራዬ አንዴ ሄሉ ይሰማሻል? ሄሉ ፊራ አንዴ ደሃ ነው ተብሏል እኮ እንዴት ለዮኒ ይከፍለዋል? ሄሉ ሁለት የተዛባ ነገር ስለሚሆን አንዴ ደሃ ነው ይሉት ኔፓ ነው ምንም የለውም የሚሉትና ከዛ ደግሞ ባለሀብት ነው። እኔ 500 ሺህ ቆይ ልንገርሽ የኔ $5,000 ያላሰራልኝ ፊራ ለዮኒ $500,000 እንዴት ነው የሚከፍለው? ስታስቢ ልዩነት አለና ዜድዬ የአንቺ አትመችም ለመስጠት አታመችም። ለዛ ይቅርታ ለእኔ ያልሰጠ ብለሽ እኮ የሆነ ጥያቄ ውስጥ ነው ያወራሽው እና እንዘለለው። ግን የተናገርሽው ነገር ለእኔ ያልሰጠ ማለት ለእኔ ከልክሎ ለሱ ሰጠ አይነት ይመስላል። አማርኛው ይገባኛል። አንቺ አማርኛ ትንሽ ችግር ስላለብሽ ሄለን በቃ አንቺ እናቴ የናስ እኩያ ብለሽ እንደዚህ በይ። አንቺ ደግሞ እኩያ ተደጋገፉ። ዜዶ አማርኛ ያልገባሽ ፊራ ላይ አንቺም ጋር ዞረች አልገባትም። ሀሳቤ አልገባትም እና ለእኔ ያልሰጠ እንዴት ለሱ ይሰጣል ነው ያልሽው እና ይሄ ፊራ ላይ ይቀስራል። እኔ እኮ ከዚህ ነገር ላይ ፊራን ለማጽዳት ስለፈለግኩ ነው ይሄን ነገር እንድናወራበት የፈለግነው። እሺ ለዮኒ አይደለም። ዮኒ የመርገጥም የማሞገስም ችግር እንደሌለብኝ ያውቃል። ትላንትና እኮ ስናገረው ነበር። ገና እኮ በዛ ጉዳይ ላይ እንጠይቀዋለን። ችግር የለውም አለን። እሺ ዜዶ ግን ፊራ የእውነት ለዮኒ ትከፍለዋለህ ይባላል። እውነት ትከፍለዋለህ? ከራስ አንደበት በነገራችን ላይ እኔ ጋር የሚቀርብ ሰው ስለ እኔ የሚያወራው ሰው ሁሉ ተከፋይ ነው ነው የሚሉት እና እኔ ለምንድን ነው የምከፍለው? አንድ ማለት በምን ሪዘን ነው የምከፍለው? ምን አድርግልኝ ብዬ ነው የምከፍለው?
ንግግር ከሆነ አይታችሁኛል፣ እናገራለሁ። እኔ በጣም የምናገር ሰው ነኝ፣ ግን መናገር ስለማልፈልግ ነው እንጂ በደንብ እናገራለሁ። ተናገርልኝ ብዬ ነው የምናገረው። ይሄ ማለት አሮን ለሙሴ እንድለው እና አብርሃም እንደተሰጠው ማለት ነው። አፍ እኔ ኦልሬዲ አፍ አለኝ፣ መናገር እችላለሁ። ከዮኒ በላይ መናገር እችላለሁ። ንግግር ምንም ችግር የለም። ኢትዮጵያኖች በደንብ ነው የምንናገረው። ቀላል ችግር የለም የመናገር። ግን እኔና ዮኒ ተናግሮኝ ነበር እኮ ዮኒ በደንብ አድርጎ ተናግሮኝ ነበር። እንደውም እኔም ቪዲዮ ሰርቼበት ተናግሬዋለሁ። ዮኒ ተናግሮኝ ቪዲዮ ሰርቼበት ተናግሬው በዛ ተዘጋግተን አንነጋገርም ነበር። ከዛ አንድ ወዳጄ አትላንታ ሲመጣ ደወለልኝና ካልመጣ ላይክ ኦልሞስት 10 ዓመት ምናምን አልተያየንም እና ካልመጣ እዚህ ነው ያለሁት ምናምን ሲለኝ ስራ ላይ ነበርኩ። እንደውም ልብስም ምንም አልወሰድኩም፣ ወደ ቤትም አልሄድኩም። ቀጥታ እንትን ትኬት ገዛው፣ መኪና ኤርፖርት ፓርኪንግ ላይ አድርጌ ነው የመጣሁት። ከዛ አትላንታ ሄጄ ከእሱ ጋር የተጫወትን ዮኒ መጣ ማለት እንደ ዮኒ ይሄ ነው እንደ ምናምን ብዬ አየሁት ማለት ነው። ሰው አየው፣ ሰላም ተባባልን። እንግዲህ አደረገለት ከተባለ ምሳ ስንበላ አንዴ ነው ሁለቴ እኔ ከፍያለሁ። አንድ ጊዜ ደግሞ የሆነ ቦታ ፒዛ ምናምን ስንበላ ራሱ ዮኒ ከፍሏል። ከዛ ደግሞ የሆነ አበሻ ቤት ሄደንም እዛም ዮኒ ነው የከፈለው። የሆነ አበሻ ቤት ሄደን መስቀል ነው ምናምን ሄደን ሂሳብ ስንል ኦልሬዲ ተከፍሏል፣ ዮኒ ነው የከፈለው አሉን። ይህን ነው የማውቀው። ከዛ በኋላ ሲያትል ስንሄድ እሱ ጓደኞቹ ጋር እንትና ጋር ነበረ፣ እኔም ሲያትል ሄድኩ። እዛ ተገናኘን። እዛም ኦልሬዲ 2-3 ቀን ነው አብረን የነበር ነው። እኔ እንግዲህ ምንም ትኬት እንኳ አልገዛሁለትም። ሆነስሊ ትኬት እንኳ አልገዛሁለትም። ሌላ እንትን አለት አይደለም። እና ያው እንግዲህ አብረው ይበዱ ምን ያመጣሉ? በጌታ አንተ ነው ሁሉንም ያደርገው። እስቲ የፈለጉትን ያርጉ። ምን ይመጣብኛል? እኔ የሚመጣ ነገር የለም። ፕሊዝ እኔ ነኝ በላቸው። እኔ ነኝ ወጪውን በየወሩ የምሸፍነው እኔ ነኝ በል። በጌታ እንደው በጌታ አይሆነውን ነገር ለምንድን ነው የምለው ነው በላቸው። ምን ይመጣል? ምን ይመጣል? ጌታ ለምን ትገጽጸዋለህ? ጌታ በውሸት ቦታ ችግር የለውም። ለምን ኦልሬዲ ብለዋል። ምንም ቢባል አያምኑም። ለምን ባናቱ አይተከልማል? እሱ ነው የሚያደርግልኝ። ቡዳ ነው። እኛ አሁን ባለቤቱ እሱ ነው በቃ ሙሉ የሚያደርግልኝ። ፍራውል ነው። ለምን አይጮሁ? ይጩሁ። ስለ ትኬት ካወራ ግን ፊራ ይቅርታ ሰዎች ስም መጥራቴ፣ ትላንትና ይህንን 3 ቀን ወይ ይህን ሳምንት ስለቆመችልህ የዱባይ ትኬት ግብዣ እንዳቀረብክ ከጂጂ ሰምቻለሁ። እውነት ነው? እሷም ሰዎችን ለማናደድ ብላ ነው እንጂ እኔ ይኸውልሽ ሄሉ ማለት እኔን ስትቀርቢ ነው የምታውቂ። እንግዲህ ሰዎችን በእንደዚህ አይነት ነገር ኦፈር አላደርግም። ኦነስትሊ ማለት ነው። እንደዚህ አይነት ተፈጥሮ የለኝም። እንግዲህ ይኸው መሲ ታውቀኛለች አይደል? ዮኒም ያውቀኛል። ምናልባት የሚቀርቡኝ ሰዎች ያውቁኛል። በእንደዚህ አይነት ነገር እንዲህ ስላላችሁ እንዲህ አደርጋለሁ ብዬ የምል አይነት ሰው አለልም። እንደዚህ አይነት ፐርሶናሊቲ የለኝ ነቨር። ያ ማለት ምንድን ነው? ፊራዬ እዚህ አንድ ጥያቄ ልጠይቅ አባቴ። ጅኑን ማለት አንተ ነህ እንዴ? ጅኑኑ እኔ ራሴ አላውቀውም። ማወቅ እፈልጋለሁ እሱን ሰው እና በጣም አላውቀውም። እኔ አይደለሁም። እኔ ፍራዋለኝ፣ ግን እንደዛ አይነት የሆነ አይደል ነው ማን እንደሆነ እኔ ራሴ አላውቀውም። እኔ ግን ጥርጣሬ አለኝ። እዚህ ጋር ልግባ። አንድ መሲ ምን ስትል ሰምቻለሁ መሰላችሁ? የእኔ ወተት ቤት እኮ ጠቅላይ ሚኒስቴር ያማልላል ብላለች። ምንም በቃ ምንም ነው የማያስቀው። የፓስፖርት ቆለች ምንም አያስቅም። ነይዝ አንቺ ስሚ ብራዘር ተው፣ አንተም አለህ እኔም አለ። ፊራ እንዳይመልስ ለምን ነው ብላሱ ላይ የምትቆሙት? ለምንድን ነው ልጫወት? ኖ ተጠየቀ፣ እኔም መመለስ አለብኝ። እንትን የሚል እኮ በጣም የተገራ መናገር የሚችል ሰው ፊራ እንደተረዳው ነው። ግን እኔ ደግሞ በዛ ነገር ላይ ጅንኑ ተብላ ጠየቀች። ዜዶ ብራዘር ጠየቀ ነው ገባ። እንደዚህ አይነት ጥያቄ ጠይቆ
ተጫውተው አያውቁም። ብር ይበላል። እኔም ደግሞ እኮ አይ ምናምን እኔም ባውቀው ደስ ይለኛል። አንድ አባባል ለነበረን ቆይታ ያው እኔ መልሼልሻለሁ። ብሩ ለእኔ አይደለም ብራዘር፣ ሄደ በቃ እሺ። አሁን ደግሞ ነግሬሻለሁ፣ ነገም ነግሬሻለሁ። ብሩ ለእኔ አይደለም። እኔ ያው ይቅርታ ፊራ ያው ወንድ ነው፣ ጀግና ነው። እኔ ከነ ፓስተር እንዳልል ብዙ ፓስተሮች የተከበሩ ፓስተሮች አሉ። ይህ ቆለጥ ሴታ ሴት ከዚህ ጋር ቁጭ ብዬ ማውራት አይፈቀድም። ሴታ ሴት ሌላ ስድብ እንድሰድበው ነበር። ፊራን አክብሬ ነው እንጂ ብልግና ባለ የሆነ መጥፎ ስድብ እሳደብ ነበር። ተው ብራዘር ተው ማርያም እኔ ፊራን ተው ብራዘር ተው። የአንተ ቤተክርስቲያን አይፈቅድም፣ ያንተ ይፈቅዳል። እኔ ብራዘር ብራዘር ያንተ አይፈቅድም። ለምንድን ነው የምትንጫጫው? ሄሉዬ እዚህ ጋር የምነግርሽ እኔ ብራዘር በስርዓት ይዳረኝ እኔ ላግባት። ማንን? ሴት ልጅን ላግባት እኔ ለብራዘር አይሆንም። ላግባት እንትን ፊራ አንተ ሚውታለው እዚህ ውስጥ ሀሳብም እንዳስብ ያ ማስታረቅ ስለዚህ ብራዘር ተረጋጋ ፕሊዝ። በቃ ሴት ልጅን ዳረኝ እኔ ሴት ነኝ። እኔ ሴት የተከበርኩ ሴት ጀግና ሴት ከአንተ እንደውም ከአንተ የበለጥኩ ነኝ። እኔ ግን ብራዘር ካልከኝ ሴት ልጅ አለችህ፣ ሴት ልጅህን ዳረኝ፣ እኔን ላግባት። በቃ ልጅ አለች፣ ሴት ልጅ አለች። እዛውም አሜሪካ ላይ ነው ያለች። አገባታለሁ እኔ በቃ ብራዘር ስለሆንኩ አገባታለሁ። ብሮ እየተረጋጋ እንጂ ምንድን ነው እንደዚህ አይነት እዚህ ቤት ውስጥ እንደዚህ አይነት ትዳር ይፈጸማል? ጋይስ ኃጢአት ነው። ዜዶ ራሱ እንደዚህ አትበሏት ብዬ ከብዙ ኃጢአት ሳይሆን እናቴ ኃጢአት ሳይሆን ብራዘር ማለት ወንድ ልጅ ነው አይደለም? ብራዘር እሱ ካለሽ አንጻር ነው የተናገርሽው። ገብቶኛል። እኔ ሴት ነኝ አይደለም? እኔ ስሜ ዜድ በአምሳሉ የፈጠረኝ ቆንጆ ሴት ግን ብራዘር ካለኝ ግን በቃ ሴት ልጅ አለችው፣ እሷን አገባታለሁ እኔ። ለ5 ሰው ግር ተይዞ አይደል እንዴ ጸጉር የተሰራው? ፊራ አንተ ድምፅ ማለት ልውጣ እና እነሱ ሲጨርሱ እመለሳለሁ። ለ5 ሰው እግር እጅ ተይዞ አይደል እንዴ የተሰራው? ብሮና ቡጫ ካሳት ላይ እንቦጫጨቅ። ዜዶ እንዳትሄጂ እሺ? ችግር የለውም። አይጨረሰን በቃ ፊራ ቀጥል። ችግር የለውም። እኔ እኮ እሷ ክብሬ ነው እንጂ በጣም መጥፎ ስድብ ወንድሜን አክብሬ ነው። አሁን እንቦጫጨቃለን። የኔ ቤት ነው። እኔ ልንገርሽ ወንድሜን አክብሬ ነው ማለት ይሄ ልጅ ያው በብዙ ነገር እኔ የምደግፈው ነገር አለ፣ የማልደግፈው ነገር የለኝም። በሁሉ ነገር ፊራ ደግፈዋለሁ። እኔ አላረገልኝም ብዬ መቼም አልሰድበውም፣ ዛሬም ነገም። እነ አንዳንድ የሰው ክብር የሌላቸው የሰው ሃይማኖት የሚሰድቡ የራሳቸው ሃይማኖት አንዴ ሙስሊም፣ አንዴ ኦርቶዶክስ፣ አንዴ ፕሮቴስታንት፣ አንዴ አሁን ደግሞ ፍቅር ሲዝም ሊሄድ ነው እና ግን ዜዶ ፊራ አላሰራልሽም በይና ተናገሪ። ብርን ከፍልሻለን ያሉ ልጆች የዚሁ ቲክቶክ ልጆች ናቸው። ምን አገባሽ አንቺ ሴትዮ? እዛ ዩቱብ በዛ እየሸቀልሽ ነው፣ በዚህ ቲክቶክ እየሸቀልሽ ነው። አንቺ የዮኒ ማኛ ጓደኛ በዚህ ጉዳይ ልናወራ የተገናኘ ነው ዜዶ። ለመሰለሽ ፊራ ስሙን ሊያጠፉ ሄዱ ሰዎች እንዳሉ ክሊር እንዲሆን ስታላቸው ችግር የለም። ስታላቸው ኖ ለአንቺ አልነገርሽም። ስታላቸው ግን ፊራን አክብሪውና ለመሲ ለፊራ ትነግረዋለች። ቆይ ዮኒ ዜዶ ስማቸው እንድትነግሪኝ ሳይሆን እንደዚሁ በደፈና አዎ እንድትይ ወይንም ደግሞ እንደዛ አለ ማለት ነው እንጂ ስማቸው ለምንድን ነው ያንቺ ዩቱብ መሸቀያ አዎ እንድልሽ የምትፈልጊ? ቋቋት ያም ዋ ተኝተሽ ነው እንዴ የምትመረቀኝው? ዜዶ ተኝተሻል እኮ። ያ ለማንኛውም ዜዶ ይመችሽ። እሺ ያ ይመችሽ። እኔ በፖዘቲቭ እና በክብር ነው በስነ ስርዓት እያናገርኩሽ ያለሁት። አንቺ ያሰብሽውን መሸቀያ ምናምን ነገር በስነ ስርዓት ከሆነ ቅድም ተናግሬ የለ እንዴ? ተናግሬ ያለው አለ ተናግሬ መሰለሽ ግጥ ያለ ነገር ላይ ሪከርድ እንደሚያደርጉ ታውቂያለሽ። ተብያለሁ። እስ ያለሽን ብር እኛ እንክፈልሽ።
ያለሽን ነገር እኛ እናርግልሽ፣ ወጥተሽ አደባባይ ተናገሪ ተብያለሁ። እሱ ግን እኔ አልናገርም ያላለኝ እንደዚህ አይነት ነገር በመልካም ነው ስለማውቀው አልልም ብያለሁ። እና እዚህ ድጋሜ ምን እንትን አንቺና ዮኒማ ቆይማ ቆይ ችግር የለም ጨርስ። ዜዶ በቤትሽ የደገምሽ ለመሰለሽ ሪከርደሮች ምን እንደሚያደርጉ ታውቂያለሽ አይደለ ዜድ? ለዛ ነው የጠየኩሽ። እሺ ለዛ ቅድም በወሬ ውስጥ ስላወራሽ ነው። ይሄን ደግሞ ረገጥ አድርገሽ ስለተናገርሽ አንዴ ፊራ የሆነ ነገር ልበልሽ። ሌላ ነገር እንኳን ቢያጭበረብሩ ይሄውና ብለን እንድናወጣው ሄሉ አንድ ነገር ልበልሽ። አየሽ ግን ምን ያህል ሴራ ፍራውን ላይ እንደሚሰራ አየሽ አይደለ? ያ ይሄንን ምን ያህል ሴራ እንደሚሰራ ዜድ እንዳሰበችው አልነበረም እኔ ጠይቋት። ያ ሄሉሻ አሁን ሰማሽ አይደለ? ምን ያህል ሴራ ፍራውልን ለማሰደብ ፍራውልን ለማዋረድ ምን ያህል ደረጃ ከፍለው ለማሰደብ ሲሉ ከነ ምናምኗ ሀቅ አላት ይችልች ከነ ምናምኗ ምን ወረቀቱ አይቀድምም? እንደው የጥቅም ሰው ብትሆን ዜዶ ምንም ከቀልዱ ከስድድቡ እንለፍና የጥቅም ሰው ብትሆን ኦኬ፣ ቻፓውን ታሰራለች፣ ወረቀቷን ታሰራለች። ከዛ በኋላ ፊራን ይኸው እንደዚህ አድርጓል ብላ መሳደብ ትችላለች፣ ማድረግ ትችላለች። ማከልክሏት። ህሊና ግን ስላላት ምን አደረገች? የፈለገው ነገር ቢሏት ኖ አልሰድበውም አከብረዋለሁ ብላ ነው የመጣችው። ይሄ ሊያስከብራት ይችላል። ገባሽ? ሌላውም የዛሬን አያርገውና እዮዳብ ራሱ አሁን ሰሞኑን ግርግሩ ሲበዛ መሳደብ ጀመረ እንጂ መጥቶ ሀቅ የተናገረው ራሱ እዮዳብ ነበረ። መጥቶ ይኸው ደውዬ ጠይቄያለሁ፣ ለቴምርም ነግሬያታለሁ፣ አስረድቼያታለሁ ብሎ መጣና ግርግሩ ፍራውን ላይ መረገጥ ሲበዛ ክርብት ብሎ ፍራውልን ደግሞ እኔና እሱን ያው መርገጥ ጀመረ። እኔ ባመንኩበት ነገር አልኩሽ። ምን መሰል ለዮኒ ማኛ ብዬ ስለተሰደበብኝ ነው ሄጄ እዛ ኦክሽን ያሳየሁት ነው ያለው። ላይቭ ገብቶ እዛ ፔጅ አልመጣም ብሎ ሁሉንም አስቸግሮ ፊራ ለእኔ ብላ አይደል የመጣው ና እና ተነጋገር ብዬ ሳይመጥን። አሁን ለምሳሌ ሀቢባ አልመጣም ብላ አልነበር እንዴ? ማጠየቃል ሀቢባ ሄዳ ማን አባቱም አይናገረኝም ቤት የመጣችው ጠይቁኝ ነው ያለችው። ማን ስለ እሷ ደጋግማ አወራ? ሁሉም ጉራ መበጥረቅ ይወዳል እንጂ ሀቢባ ኑና በፔጅ ጠይቁኝ ብላ ቪዲዮ ስትሰራ ማን ተናገራል? እሱ ግን ዝም ብሎ አክብሮ ማንም ጋር ሄዶ ስለሚነጋገር ትንሽ ትልቅ ሳይል ስለሚያከብር በኢትዮጵያዊነቱ እየተነሳ ማንም ይረግጠዋል። ደግሞ አሁን መልስ ጀምረዋል። በስሱ የሚያስለቅስ መልሶች፣ የሀብታም ጨዋታዎች አሉት። ማንም ማበድ ይችላል። አይደለም እዚህ ዮኒ አሁን ደግሞ መልስ ጀምረዋል ምናምን ብለህ ልጁ አታሰድበው። አሁን እኔ እንደተባለ ተረጋጊ። ሲበዛ ነው ማንም በማስተዋል ሶሻል ሚዲያን ጠፍጥፌ የሰራው ሰው ነኝ። አረብ ሀገር ነው ያለሁት። ቆይ ልንገርህ፣ ቆይ ልንገርህ የሰው ሀሳብ አስጨርሽ። ፓስተር ቆለት ቆይ በመርፌ ነው የምወጋ። በመርፌ ትግራዋይ ጓጓ እንደሚል የምታየው በዚህ ነው። ጓጓ ነው በመርፌ ነው የምወጋ። ፓስተር ቆለት በመርፌ ነው ብራዘር ተረጋጋ። ምንድን ነው የሚያጨሰው? በዮኒ ማኛ ቦታ መቼ ጨረስኩኝ? በዮኒ ማኛ ቦታ ቦሆን ብራዘር ተነስቶ ብራዘር ግን ፍሬ ነው የምጨምቀው። እንገናኝ። ፓስተር ቆለት በእኔ ቦታ ቢሆን እናቴን ነው የምልሻለሁ። መብራን አይደለም $5,000 $1,000 እንሰጥሃልና እንደዚህ በል ቢባል አይደለም ተይውና ለፌራ አሳልፎ ልሰጥ ሃይማኖቱ ህዝብ ለህዝብ እንኳን አሳልፎ እየሰጠ ነው። $1,000 አይ አማሏቸው ምን መሰለህ? በፊራቸው አናግረኝ ብራዘር በፍራውል ሆነ አንድ 100 ሺህ ከዘጉልኝ 500 ሺህ ስላለው እዚህ ድምጤ እየታፈንኩ ነኝ። ብራዘር ለምንድን ነው የምትጮኸው ግን? ችግር የለም ልጅን አገባታለሁ። ፍሬን እንዳልጨምቀው ብራዘር ነኝ እኔ ልጅን ነው ማገባት። እኔ ልንገርሽ ሄሉዬ እኔ እንደዚህ ቋቋት ምናምን ስልሽ ከመውደድ የተነሳ ነው። እሺ ከመውደድ የተነሳ ነው ቋቋት ያምልሽ አላለም ብራዘር። አንዳንዴ አንቺ በሃይማኖትሽ ምትጸኝ ነሽ፣ ጀግና ነሽ። ቆይ በሃይማኖትሽ ምትጸኝ ጀግና ነሽ። ገባሽ አይደለም? ሃይማኖቴ እኔ ለምን
ቢሊየን አልከፈልም። ሃይማኖት አልቀየርም። ለአንድ ሃይማኖት ከአንድ ሃይማኖት እየተሳደብኩ ያጋጨው አልሄድም። እኔ ልንገርሽ፣ አሁንም አይደለም ለፊራ አሳልፌ ልሰጥ ፓስተር ቆለጥ እንኳን ሃይማኖቱ አሳልፎ የሰጠ ጀግና ነው። እኔ ፊራን አሳልፌ ብሰጥ ይሻለኛል ሃይማኖት አሳልፌ ከምሰጥ። ብራዘር ፍሬንድ አልጨምቀው ዮኒ ቆለጥ በል ፓስተር አትበል። መዘዛም ፓስተር ቆለጥ ገልብጭ ያለው ቆይ ፓስተር ብለህ ካልክ ይኸውልህ ማቴዎስ ጋር ነው የምሄድብህ። ተከበር ፓስተር ቆለጥ ቆይ ማቴዎስ ጋር ነው የምሄድብህ። የሚታረቅ እኔ ልናገርና ከዛ በኋላ ይናገር። ተከበር ይናገር ከዛ በኋላ ዮኒ ቆለጥ ምናምን ማለት ፓስተር ቆለጥ ይህ ብራዘር ግን ፍሬውን ላፍርጠው እንዴ! አሁን ምንድን ነው የሚረባ ነገር አይናገር። ፕሮቴስታንት እኮ አሉ ሃይማኖታቸው አክብሮ የሰው ሃይማኖት አስከብሮ የራሳቸው አክብሮ የሰው ሃይማኖት አስከብሮ እዮዳብ እኛን መርገጥ ጀምሯል። እዮዳብ እጅ አውጣ ላስገባ ከፈለግ ላገና ኦኬ ልንገር ማንን ልንገር ጉቶ ኧረ እዛው ባናቱ ይጠቀስ ጉቷ ሄሎ አዳም ቲምባ እኔ ማቃቸው ፕሮቴስታንት ፊራም ወጣ በቃ ታንቺ ወጣ ከማንም ተቆቆምቦሪ ጋር ችግር የለውም። እነሱ ሲጨርሱ ሄሉ እኔ ልንገርሽ አይደለ ፓስተር ቆለጥ እኔ ከወጣ በኋላ እንዳታሰድብኝ። አይናገራትም ጭራሽ እኔ ከወጣ በኋላ እንዳታሰድብኝ። ትሰሚያለሽ አይደለ አይናገራትም። እኔ ከወጣ በኋላ እንዳታሰድብኝ። ከወጣ በኋላ ወጥቼ ችግር የለም ችግር የለም ከማንም ኮንትሮል ጋር አላወራም። ምን ችግር የለም። ይሄ ፓስተር ቆለጣ ማለት ነው። ልንገርሽ ሄሉ እኔ ይሂድ ሄሉ እኔ ልንገርሽ እኔ ሪከርድ አድርጌው እኔ ሄሉ አይደለም ሃይማኖቴ አሳልፌ በገንዘብ ልሸጥ ፊራ እንኳን በገንዘብ አልሸጥኩትም። ለምን ብትይ ወንድሜ ነው። ገባሽ? በስጋም በምንም ሳይሆን በመልካምነቱ አሳልፌ አልሰጠውም እንጂ ችግር የለውም። እሱ ለመሲ ልክላታለሁ። ሪከርድም አለኝ በጽሁፋም አለኝ። እነ ፓስተር ቆለጦች ግን ሃይማኖት የሚያክል ስንት ፕሮቴስታንት እኮ የራሳቸው ሃይማኖት አክብረው የሰው ሃይማኖት የሚያከብሩ ፕሮቴስታንት እኮ አሉ። እንደነ ፊራ ማለት ነው። ፊራ አሁን የሰው ሃይማኖት አይነካም፣ የራሱም አያስነካም። ገባሽ? ይህ ፓስተር ግን አንዴ በህልሜ ታይቶኛል ኢየሱስ መጣ ይላል። አንዴ በህልሜ ታይቶኛል አላህ ይመጣል ይላል። አንዴ በህልሜ ታይቶኛል ማርያም ትመጣል ይላል። እነ ፓስተር በብር የሚሸወዱ እኔ እሱ ይወደኛል። ብራዘር ላለኝ ደግሞ እኔ እዚህ ትዳር ለትዳር ሳቲ ሴት ልጅ አለችው አለም ሴት ልጅ ነገ ጠዋት ሴት ልጁ ና ብራዘር አይላትም። ገባሽ? እኔ ብራዘር ከሆንኩ ሴት ልጅ ነው ማገባት። እኔ ሴት ልጁ አገባታለሁ ወይ ደግሞ እዛ አሜሪካ ይፈቀድ የለ እዛ ሴት አግብታ ይሆናል እንደዚህ ብሎ ለእኔ የሚጠራኝ ለልጁ ፈልጎኝ ይሆናል። እኔ ሲያከብረኝ ነው የማከብረው። ገባሽ? አሁን እኔ ለፊራ ነክቼዋለሁ አልነካሁትም ክብር ስላለው። ይሄ ፓስተር ግን በብር ሁል ጊዜ በብር በቃ በብር ሄለን ላንቺ እመብራን በ1 ሺህ ይሸጥሻል። በ1 ሺህ ፈስ ያለበት ዝላ አይችልም ይባላል። ይሄ አሁን የሆነ ነገር ቂጡ ላይ በቀደም ምንድን ነው ፕሮቴስታንት እንደዚህ ባናቱ ይተከል ምናምን ያለ ትንሽ ብር ሲወጥፍለት ቂጡ ላይ ሲወጥፍለት ደግሞ ተመልሶ አውቄ ነው አለ። እዩ እንግዲህ ይሄ የብር ሰው ነው። የሰው ፍቅር የለውም። በቃ የሰው ፍቅር የለውም። ለቫይራሉ ነው ለብሩ ነው። ገባሽ? የሉ አንቺ ሃይማኖትሽ ያከበርሽ ሰው ያዝናናሽ ምናምን እንኳን ዩቱብ ብርሽን ቢከፈልሽ እኔ አደንቅሻለሁ፣ ወልሻለሁ፣ አከብርሻለሁ። እሱ ግን አንዴ ሃይማኖት እየሳደበ ብሔር ለብሔር እያጋጨ ዘለዓለም ህይወቱ ኢትዮጵያ ሊሄድ ሲል አብይ ጀግና ነው ይላል፣ ደብረጽዮን ጀግና ነው ይላል፣ ይሳደባል። ትግሬ እንደዚህ ነው ይላል፣ አማራ እንደዚህ፣ ኦሮሞ እያለ ይህ ፓስተር ቆለጥ ደግሞ እንደውም ለእኛ እኮ ነው መምከር ያለበት። ጋቢ ለብሶ ቤተክርስቲያን ሂዶ በስም አም ብሎ እዛ በሃይማኖቱ የሚያጥነው የመስፍን ጉቱ ሱፍ አድርጎ ድሮም መቼ ወደ ፓስተርነት ይመጣ ነበር። የመስፍን ጉቱ ሱፍ ቴንኪዩ ዜዶች። እሺ ቴንኪዩ ማይ ሲስተር። ያ ለፊራ ለብቻው ጊዜ ሰጠዋለሁ ማንም ሰው ሳይወጣ። እሺ ማለት ሌላ ሰው ማንንም ገዝት አላስገባም። ከፊራ ጋር ምን አይነት ጥያቄ ሊኖራቸው እንደሚችል አውቃለሁ። ያው ስለረበሽ ነው ብዬ ነው ለእሱ ክብር። ጀስት ለምን ትወጫለሽ? በቴክስት ሆኚ ጥያቄ ካለሽ እንትን በይ ፊራ አላስገባም። እሺ ቴንኪዩ ዜዶዬ። እሺ
ፊራችን ያ የጠየቀ ጥያቄዎች አለን። ለምን ብዙ ሰው እንትን ለማለት ስለሆነ ለምን ፊራን በእንደዚህ አይነት ጭቅጭቅ ውስጥ ጭቅጭቁን ማለት እኛ የራሳችን ሙድ አለን አለ። የሆንም የራሱ ሙድ አለው፣ ዜዶም የራሷ ሙድ አላት አይደል? ያ ሙድ ውስጥ ደግሞ እሱ የራሱ ሙድ ስላለው ግዴታ መቀላቀል የለበትም። ያንን ደግሞ የእሱ ሙድ ማክበር አለብን። እሺ፣ እንጂ ሌላ የተለየ ነገር ምናምን ምናምን አይደለም። እሺ፣ ይቅርታ ዜዶም ዮኒም። እሺ፣ ያ ፊራ ምን ብለን ነበር ያቆምነው? ያው ለዮኒ ትከፍለዋለህ ነበረ ጥያቄው እንደዛ ነበር እና ያ ከዛ ጋር ለምን መሰለ እንደዚህ አይነት ጥያቄዎች ትንንሽ ይመስላሉ፣ ቀልድ ይመስላሉ፣ ግን ሚዲያ ላይ ብዙ ጊዜ እንደዚህ አይነት ጥያቄዎች እና እንደዚህ አይነት ሀሳቦች አይምሯቸውን የሚቆጣጠር ሰው ይበዛል። ታውቃለህ አይደል? እና ሰዎች ጥያቄያቸው ይሄ ከሆነ ቢያገኙ በስሱ ጥሩ ነው ብዬ አስባለሁ። ገባ? አንዳንዴ ሲሪየስ ነገር ብቻ ሳይሆን እንደዚህ አይነት ነገሮችም ቦታ አላቸው ሳይታወቁ ማለት ነው። የውሃ ጠብታ ናት ውሃ እንትን የምትሞላው የሚባለው አይደል? ለአንተ አልነግርህም። ከዛ አንጻር ነው እንደዚህ ትንንሽ የሚመስሉ ጥያቄዎች። አሁን የዜድ ጉዳይ ትንሽ ነገር ይመስላል፣ ግን ዜድ ሚዲያ ላይ ቲክቶክ ላይ ስለምትታወቅ በጣም የብዙ ሰው ጥያቄ ነበር። ደስ በሚለው ሁኔታ ሁላችሁም ተገኝታችሁ ሁላችሁም እዚህ ጋር ጸድታችሁ ነው የተገኘው። ይሄን ነው የምንፈልገው። ገብቷል? ዛሴት እና እንደዛው እንደዚህ አይነት ነገሮችን ለማጥራት ፈልገን ነው። በዛው ደግሞ ለመተዋወቅ፣ በዛው ደግሞ ለመጫወት ፈታ ለማለት እሺ። እና ለዮኒ ትከፍለዋለህ ያንን። እንደገና ደግሞ ያ ክፍያን ተከትሎ የዱባይ ትኬት ከነ ሙሉ አልጋ ኦልሬዲ ትኬት እንደላክ ከጂጂም ሰምተናል። ቀልድ ነው? ዝም ብላ ወሬ ለማድመቅ ነው? ዝም ብላ ለቀልድ ለጨዋታ ነው ወይስ ለጨዋታ? የጂጂ ለጨዋታ የተናገረችው ነው እንጂ እኔ እንደዛ እንትን አላልኩም። ከዛ አስቀድሜ ግን ዜድ መታ ያለምንም ጫና መታ እውነቱን ስለተናገረች በጣም ሞር እንደውም እንዳከብራት እና ትክክለኛ ሀቀኛ ሰው መሆኗን ነው ያስመሰከረችው። ለዛውም በምትወደው መልአክ ስም ምላ ነው አይደለ የተናገረችው። ያ በጣም ትልቅነቷን እና በስርዓት ማደጓን ጥሩ ቤተሰብ ውስጥ ማደጓን እና ሀቀኛ ሰው መሆኗን እግዚአብሔርን በምታመልከው አምላክ የምትፈራ መሆኗን የሚያሳይ ነው። በዚሁ አጋጣሚ ላመሰግናት እወዳለሁ። ከዛ ውጭ ግን የዮኒ ጉዳይ ምንም እኔ ለሱ የምከፍለው ምን ብዬ ነው? ሰራተኛ አይደል ወይ ደግሞ ምን ብዬ በምን ጉዳይ ነው? የሆነ ሰው ለመክፈል ሪዝን ያስፈልጋል ወይ እኔ ጋር ሊሰራ ያስፈልጋል ወይ በምን ጉዳይ ነው የምከፍለው? ግን ምንድን ነው ሰው ያልተረዳው ነገር አለ። አሁን አንዳንድ ሰው ከእውነት ጎን ሲቆም ይከፍላል፣ ከፍሏችሁ ነው የሚባሉ ብዙ ሰዎች አሉ። አሁን አንቺ ይህን ነገር ይዘሽ ትነሽ ለእሷም ትከፍላለህ የሚል ነገር ይፈጠራል። ግን ምንድን ነው ሁለት ነገር ነው የሚምታታው። አንደኛ የለውም፣ ምንም ነገር የለውም፣ ባዶ ነው፣ ዝም ብሎ ለታይታ ነው የሚሉት ነገር እያለ ሆኖ ሰው ከተረፈው ነው የሚከፍለው መክፈል የሚችለው እና እኔ ለሱ የምከፍለውም ነገር የለም። ጂጂም ደግሞ ያው ለቀልድ ለጫወታ ነው። ግን ባደርግ በጣም ደስ ይለኛል። እነሱ እንደሚሉት ባደርግ አምሶ ሀፒ ባደርግ እንደዛ ባደርግ ደስ ነው የሚለኝ። እንደተባለው ሄዶ ማዝናናት ቢቻል እንደዚህ ነገር ቢቻል ወንድምና እህቶቼ ስለሆኑ የሚመዘኑ ሰውን ደግሞ የምትመዝኝበት ታይም አለ አይደለም እና እንደዛ ስለሆነ እኔ ምንም የምከፍለውም የከፈልኩትም ነገር የለም። ሄሉ ቴንክ ዩ ቴንክ ዩ ፊራችን። ያው አንዳንዴ እኔ ራሱ አሁን ነገር ሲንት ስልብኝ አረ 3500 እኮ አስገባልኝ ብዬ ትላንት ሳወራ ነበር። ገባ? ለምን ሁሉ ወሬ ከክፍያ ጋር ስለሚያደርጉት እና ይሄ ነገር ሲበዛ ተሰማኝ፣ ሆድ ባሰኝ። በነፃ ነው እንዴ ለፊራ የቆምኩለት ብዬ ማለት ነው። ገብተዋል? ያ ብዙ አጀንዳ ስላስተናገድን ከምን አንጻር ምን ሰው እንደሚል ይገባኛል። ለዛ ነው እንደገና ፊራ የእውነት የሰዎች መርዳት ፍላጎት ከፍላጎትና ራሱ መርዳት ሱስ ከመሆን አንጻር ነው ወይስ
የምታገኘው ነገር አለ ማለት አንዳንድ ጊዜ በኢሮፕ ወይም ደግሞ በአሜሪከኛ ቋንቋ ካወራን መኒ ላውደሪ የሚባል ነገር አለ አይደል? ገባ? አሁን ብዙዎች በብር ምንዛሬ በሰው ማዘዋወር ውስጥ አሁን ባለፈው 55 ሚሊዮን ዶላር መላች ከምትባለው እንትና ጋር የሚያያይዙ አሉ። ራሱን የሚያስተዋውቅበት መንገድ አሉ እና ራስን የምታስተዋውቀው ጀስት ደግነትን ሞቲቬሽን ለማድረግ ፈልገ ነው? ልምድ ስለሆነብ ነው ወይስ የእውነት ጠቅሜ ብጠቀም ምን ችግር አለው የሚል ነገር ነው ያለ? ይህን ነገር ፕሊዝ። ቴንክ ዩ። በእርዳታ ጉዳይ የምጠቀመው ነገር የለም ማለት የምጠቀመው ምለው ምንድን ነው? እግዚአብሔር ብድራቱን ይከፍላል ነው። ለድሃ የሰጠ ለእግዚአብሔር ያበድራል የሚለው ፕሪንስፕል አለ። እሱ ነው። ግን እርዳታውን ሰው የሚያውቀው ምናልባት ሶሻል ሚዲያ ላይ ሊሆን ይችላል። ሶሻል ሚዲያ ላይ የሚያውቀውን ነው የሚያወራው እንጂ እኔ እርዳታ የተባለው ነገር የኖርኩበት ነው። በዚህ ራሴን